ያ ማለት ግን ቀኑ ሙሉ ጾመችን በከሰረች ያለ ምንም እንደማለት አይደለም። በንያዋ አጅር ታገኛለች። እሺ ጥያቄ አላችሁ? እኔ ልጠይቅ። ሰላም አለይኩም። ወአለይኩም ሰላም። ኦኬ ጥያቄ ነበረኝ እና ትንሽ ሳይንስ ላይ አድናቆት ስላለ ከእሱ አንጻር ልጠይቅ። አላህ ከኛ ውጭ ወደ ሰው ልጅ በባህሪም ሆነ በድርጊት የሚጠጋ ሌላ ፍጡር ፈጥሯል? የሰው ልጅና ጅኖች አንድ አይነት አፈጣጠር ነው ያላቸው። የተፈጠሩበት ነገር ቢለያይም ከአፈር ነው የሚያይዙ መሰረታችን፣ ጅኖች ደግሞ ከእሳት ነው። ነገር ግን ነፃ ምርጫ ተደርገን ምን የተፈጠርን ነን ሁለታችን። መላእክቶች ደግሞ ከኛ ተቃራኒ ናቸው። እነሱ ነፃ ምርጫ ከሌላቸውም ትእዛዝን ብቻ ነው የሚያደርጉት፣ አመፅን አያደርጉም። የሰው ልጅ እና ጅን ግን ነፃ ምርጫ ፈቃድ ተደርጎለት የተፈጠረ ፍጡር ነው። አንድ አይነት ባህሪ ነው። ሁለታቸውም የአምላክን ስርዓት ተመልክተዋል። በነቢያት በኩል ያንን የመታዘዝ እና እርሱን የማምለክ ኃላፊነት ተጥሎባቸዋል ታዘዋል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰውንም ሆነ ጅኖችን እኔን እንዲገዙ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ስለዚህ ያ ነው። ሁለቱም ነፃ ምርጫ ፈቃድ አላቸው። ከሁለቱም አማጺ ያለ የታዘዘም አለ። አይ ባለፈው ከዚህ በፊት ነገር ስታስተምር በቪዲዮ ሰምቼ ነቢ አደም ያኔ ጀነት ውስጥ እያሉ አላህ ሁሉንም ነገር ከመፍጠሩ በፊት ሁሉንም ነፍሶችን ፈጥሮ ነበር ብለህ ነበር እና ነቢ አደም ደግሞ ሁላችንም አይቶን ያኔ ተዋውቀውን ነበር ምንም ብለህ ነበር። ያኔ እንኳን ተፈጥረን አላህ ምን እንደምንሰራ ያውቅ ነበር አይደል? አላህ ወደዚህ የላከን እሱን እንድንገዛ ግን ምን እንደምናደርግ ያውቅ ነበር አይደል? ምንድን ነው እንትን ትርጉሙ? ለምንድን ነው ታዲያ እየታወቀ ወደዚህ የመጣ ነው በኋላ ደግሞ በሚታወቀው ነገር የምንቀጣው? ምንም አያገናኘው። ማወቁና በወሰነብህ ቢሆን ኖሮ በወሰነብህ ነገር ብትቀጣ ምንድን ነው ትርጉሙ ብትል ትክክለኛ ጥያቄ ነው። ቀድሞ ወስኖብህ ቢሆን አንተ መጥፎ እንደምትሆን እያወቀ መጥፎ ሁን ብሎብህ በነበር እውቀቱ ግን በአንተ ላይ ምንም ተጽዕኖ የለውም። ምንም ተጽዕኖ የለውም። ነገር ግን ያንን ነገር ሁን ብሎ በራሱ ፈቃድ በቃ እንደው ወስኖብህ አድርጎብህ በነበረ የዛኔ ይሄ ግፍ ነበር፣ በደል ነበር። ማወቁ ግን ከዚህ ጋር የሚያገናኘው ነገር የለም። አላህ ሱብሓነሁ ወተዓላ በወሰነብህ ነገር ላይ ይቀጣሃል ወይ አይቀጣህም? የወሰነብን ነገሮች አሉ በራሱ ያለምንም ነፃ ምርጫ ፈቃድ ሳይሰጠን። ለምሳሌ ከነዚያ አንተ ወንድ ልጅ መደረግህ ይሄ ቀድሞ ወሰነው ነው። ይታል አይደለ? ቀድሞ ወስኖታል ወንድ ልጅ እንድትሆን። ታዲያ በወሰነባቸው ነገር ላይ ምን ብያለሁ? አይጠይቃቸውም፣ አይቀጣቸውም። ምን ብያለሁ? የትንሣኤ ቀን በእርሱ ፊት በምትቆም ጊዜ ለምን ወንድ ተፈጠርክ ብሎ ይጠይቃል? አይጠይቅህም? መልስልኝ። አይጠይቅህም አይደለ? ሙደና አንሳ ወንድ ዝም ብለሃል። አይሚ ወይ ይሰማል? አሁን ይሰማል። ኔትወርክ ይብለ ችግር የለም። እሺ በጣም በትምህርቶች ብዙ ነገር ተምሬያለሁ። አሁን ግን ሻዳ መያዝ ስለምፈልግ ነው። መርሐባ የምለውን ቃል አብረሽ ተከተል ይችላል። أشهد أن لا إله إلا الله وأشهد أن محمدا رسول الله ما شاء الله والله أكبر كذبوانا مسلمون አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ
ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ አንድ ሰው እስልምና ሲቀበል ጊዜ ከአምላኩ ከአላህ ዘንድ ምን ያገኛል ወደሚለው ስንመጣ ያለፈ ኃጢአቱ ሁሉ ይማርለታል። ያለምንም ኃጢአት ንጹህ ሆኖ አላህ ይቀበለዋል። አላህ ይህን ቃል ሲገባ በቁርአን ላይ ምን ይላል? ቁል ለለዚነ ከፈሩ ኢየንተሁ የግፈር ለሁም ማ ቀድ ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎች እንዲህ በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈውን ወንጀላቸውን ሁሉ ሊመን ታበ ይላል። ወደ እኔ ለተመለሰ እኔ ኃጢአቱን ሁሉ ምርለታለሁኝ ይላል። እና ይህ ነው። ሌላኛው በቀጣዩ ዓለምስ ምን ቃል ገብቶለታል? አንድ ሰው ሙስሊም ከሆነ አምላክ አላህ ሱብሓነሁ ወተዓላ ራሱ ቃል ገብቶልናል። በጣም በርካታ ቦታ ላይ ጀነትን ሊያስገባን የዘላለማዊ ህይወትን ሊያወርሰን አላህ ቃል ሲገባ ምን ይላል? ወበሽር الذين آمنوا وعملوا الصالحات أن لهم جنات ይላል። ሙሐመድ ሆይ ለእነዚያ በእኔ አምነው መልካምን ለሰሩት ጀነትን እንደሚገቡ ከወዲሁ አብስራቸው ይላል። በሌላ ቦታ ላይ ምን ይላል? ወኡድኺለ الذين آمنوا وعملوا الصالحات جنات ይላል። እነዚያ አምነው መልካም የሰሩት ጀነትን ይገባታል እያለ ይናገራል። በሌላ ቦታ ላይ እነ الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم ይላል። እነዚያ በእኔ አምነው መልካም የሰሩትን የጀነትን ጸጋ ያስገባቸዋለሁ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይሄም የእኔ የአላህ ቃሌ ነው አለ። ያሸላፊነት ሌላኛው ነገር አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል ለሶላት ዝግጁ ይሆን ዘንድ። ምክንያቱም አሁን ያልሽው ቃል የመጀመሪያው እስልምና መሰረትና ትዕዛዝ ነው። ሁለተኛው ደግሞ ሶላት መስገድ የሚለው ነው። የመጀመሪያው ለዚህ ላመንሽውና ማን ነው አንድና ብቸኛ እውነተኛ የሆነውን አምላክ አላህ ሱብሓነሁ ወተዓላ ማመን ነው። ከዚያ በመቀጠል ሁለተኛው ደግሞ ምንድነው? ለዚህ ላመንሽውና ለመሰከርሽው አምላክ ብቻ አምልኮን መፈጸም ነው። እርሱም በፍጹም መገዛት ነው። በእርሱ ላይ ቅንጣትን ሳናጋራ ይሄ ነው። እና ሶላትን የምታስተምርሽ ሙስሊም ጓደኛ ካለችሽ ስለ ሶላት አሰጋገድ አስተምሪ ብትያት በጣም ቀላል ነው፣ ታስተምርሻለች። ትምህርት ሶላት መስገድ ትጀምራለች። ይበልጥ ደግሞ እስላማዊ ትምህርቶችን እንድትማሪ የምታግዝሽ እህት ከላይ ያለችው ቢንት እስላም ትላለች። ፎሎ አድርገት በውስጥ ታወራሻለች፣ ታስተምርሻለች፣ ትግሩፕ ታስገባሻለች። ሀይሚ ስምሽ መቀየር ካልከኝ ሻወር ውሰጂ። አንደኛ እሱ ነው። አምሳ ሱልና ሲቀበል ሻወር እንደወሰድ ታዟል። ከዚያ ስለ ሶላት አሰጋገድ በመማር ሙስሊም ጓደኛ ታገኛለች በአቅራቢያሽ። ከሌለ ከላይ ያለችዋለች ፎሎ አድርጊያት። አውሪያት አንድ ቢንት ኢስላም የትናሹ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቢንት ኢስላም በውስጥ ሀቢብ እሺ እንትን ስለ ሶላት አረጋገድ ምናምን በእስላማዊ ትምህርቶችን የምትማርበት ግሩፕ እሷ ከላይ ያለችው ነው ታስገባሻለች። እሺ ስምሽን ባትቀይሩም ችግር የለውም። አይ መቀየር ፈልጋለሁ ካልሽ ደግሞ አንቺ ደስ ያለሽን ስም መሰየም ትችላለሽ፣ ወይ ደግሞ እኛ ልናወጣልሽ እንችላለን። እሺ ደስ የሚለኝ ስም እዚህ ዓለም ላይ እሱ ሀያት የሚለው ስም በጣም ደስ ይላል። ሌላም ስሞች ካሉ ኮሜንት ላይ ከሚጻፉት መምረጥ ትችላለች። ግን ሀያት ቢሆን ደስ ይላል። ሀያት ማለት ህይወት ማለት ነው። የሰው ልጅ እዚህ ዓለም ላይ ህይወቱን ያገኘበት ቀን ወደ አላህ የተመለሰበት ቀን ነው። አምላኩን አላህን ያገኘበት ቀን ነው። ያን የፈጠራችሁ እናንተንም ቀደምት አባት አያቶቻችሁን ቅድመ አያቶቻችሁን የፈጠረ ነቢያትን፣ ሰማይ ምድርን፣ መላእክትን፣ ሰውን፣ ጋኔንን፣ ፍጥረትን ሁሉ ያስገኘ አምላክ አላህ ሱብሓነሁ ወተዓላ ያወቃችሁበት ቀን ለእናንተ ትልቁ ቀን እዚህ ዓለም ላይ እሱ ነው። አልኢማም ኢብኑ አልቀይም አልጀውዚያ ረሒመሁላህ ተዓላ የሰው ልጅ በህይወት ታሪኩ ታላቁ ቀን ወደ አምላኩ የተመለሰበት ቀን ነው ብሎ ይናገራል። እና ሀያት ማለት ህይወት፣ እውነተኛውን ህይወት ያገኛችሁት ከአምላካችሁ ከአላህ ጋር የተዋወቃችሁበትና እሱን መገዛት የጀመራችሁበት ቀን ነው። እሺ ሀያት ቢሆንልሽ ተስማምተሻል? ሀይ ደስ ይለኛል። አይሽ አንዳንድ ቀን ደግሞ ጥያቄ ሲኖረኝ ችግር የለም ደስ እንዳለሽ
ደስ ያልሽን ጥያቄ መጠየቅ ትችላለሽ። እሺ ማሻአላ ጥያቄ ያለ ካለ መቀጠል ይችላል። ቢንት ሙስሊም ከላይ ያለችን ፎሎ አድርጋትና ግሩፕ ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሜ እንዲሁም ጀማው ወአለይኩም ሰላም። ኮሜንት ላይ ከመጣ ጥያቄ መካከል ቀብር ላይ የአባቴ ቀብር ላይ መዘየር እችላለሁ ሆይ አንደኛው ነው። እዛው ላይ ደግሞ ምንድነው ቤተሰብ ለመዘየር ሲሄዱ ስማቸውን ላያቸው ቀብሩ ላይ መጻፍ እንዴት ይታያል? ተመሳሳይ ጥያቄ ቀብር ላይ መጻፍ ምናምን ይሄ አስፈላጊ አይደለም። ዚያረቱል ቁቡር ከዛልክ ልክ እንዲሁ ለአባትሽ ዱዓ አድርጊለት፣ ኢስቲግፋር ሰደቃ አድርጊለት። ቀብር ሄዶ መዘየሩ ምንም የሚጠቅም ነገር አይደለም። እና ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ነው ሐዲስ ላይ ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘዋራቱል ቁቡር ተብሏል። ቀብር መዘየር የተከለከለው ለሴቶች። ሴት ልጅ በተፈጥሯ በጣም አዛኝ ነች። ያንን ያለፈ ሐዘኗን እያስታወሰች ቀብር በመሄድ ልቧ እንዲሰበር ያ ስብራቷ እንዲነሳ ነብዩ ሰለላሁ ዐለይሂ ወሰለም አልፈለጉም እና በዚህ ምክንያት ቤቷ ሆና ዱዓ፣ ኢስቲግፋር፣ ሰደቃ ታድርግ ብለዋል። ይህን ይመስላለሽ። ስም ማድረግ የፈለግነው ቦታ እንዳይጠፋብን ብላ ነበር። ሀላስ ይሄ ነው እንግዲህ። ነው እንዴ? እሺ ወንድሞቼ ናቸው፣ ቦታ እንዳይጠፋብን ነው እነሱ ናቸው የሚዘይሩት፣ እኔ አይደለሁም አለች። መጽሐፍ አልታዘዝንም፣ አልተፈቀደም። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። እነዚህ የሚሄዱበት ነገር ይወስነዋል። እህት ነቢያችን ሰለላሁ ዐለይሂ ወሰለም ኦኬ፣ እንደዚህ አይነት ቦታ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ እንደዚህ አይነት ቦታ አሻውር ለምሳሌ እናት ብትሆን ብትራገም ምናምን ይደርሳል እንደ ካላረኩላት አትጂ ብዬ موجود بلا مكان የሚለው ከራሳቸው ነው። ቁርአንም የለውም ሐዲስም የለውም ሰሃቦች የማያውቁት ነው። እሺ አመሰግናለሁ። አይ ዮሐንስ ከላይ ሰላም ሄሎ፣ አንድ ጥያቄ ልጠይቅ እችላለሁ? በላይ አንድ ክርስቲያን ልጅ አለ አስቀድመት እሱ ሄሎ ዮሐንስ አለ። እሺ ወርዳ ከኪሳቸው ነው ይላል። አላህ ወጅዱ ብላ መካን የሚለው ከኪሳቸው አይደለም። አንተ ምን ነክተህ ከጫታቸው ነው። እሺ ሌላኛው ደግሞ በሚዲያ ላይ ቪዲዮ ምናምን ስንሰራ ለምሳሌ የነብዩ ሰለላሁ ዐለይሂ ወሰለም ፎቶ ነው ብሎ በነብዩ ሰለላሁ ዐለይሂ ወሰለም እንትን የምሰራል እሱ ነገር ችግር የለውም? አይሆንም፣ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለምን በምንም መንገድ ምስል አታስቀምጡ። እርሳቸውን የሚገልጻቸው ሌላ አካል ራሱ የለም እዚህ ዓለም ላይ አይደለም። ስዕል የሰው ልጅ ራሱ ከአደም ጀምሮ እስከ ዓለም ፍጻሜ ድረስ እርሳቸውን የመሰለ ውብ ሰው አልተፈጠረም፣ አይፈጠርም። እርሳቸውን በምንም ነገር አትግለጽ። فهو أجمل الناس كما وصفه الصحابة رضوان الله عليهم. أنس بن مالك بن عفان كان أجمل الناس وجها هذا كالسو كله ፊታቸው ውብ ነበር ብሎ ይገልጻቸው። ሰው ሲል ማንንም ሲያጠቃልላል። ያሰላም ነቢያችን ሰለላሁ ዐለይሂ ወሰለም የመሰለ ውብ ፍጡር አልተፈጠረም እዚህ ዓለም ላይ። አንተ
አወዳድር ነበር አለ። ማን ነው የሚያምረው እያለ እንላለን። ማን ነው ይበልጥ የሚያበራው? ፊታቸው ያበራ ነበር። በጣም ውብ ነበሩ ነቢ ሰለላሁ ዐለይሂ ወሰለም። እዚህ ዓለም ላይ እንደርሳቸው አልተፈጠረም። ቆንጆ እንደርሳቸው የለም። አቋሙ የሚያማረ እንደርሳቸው የለም። ያ ለይሰ ቢጠዊል ወላ ቢልቀሲር፣ በጣም ረጅም አይደለም፣ በጣም አጭርም አይደለም። ولكنه مربوع መካከለኛ ናቸው። أوسع الناس صدرا ደረታቸው ሰፋ ያለ ነበር። ዋሲዕ በይነ መንኪበይህ ትከሻቸው ሰፋ ያለ ነው። ይሄ ወንዳ ያለው አቋም የለም። ደረታቸው ሰፊ ነው። ይሄ ሆዳቸው ቅርጹ አንዳንድ ሙሉ አካላቸውን ሰሃቦች ሲገልጿቸው በጣም ያምሩ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ እርሳቸውን በየትኛው አካል ነው የምትገልጹት? በምንም አካል ማንም የሚገልጻቸው ነገር አካል ስለሌለ እዚህ ዓለም ላይ እርሳቸውን በምንም አትገልጹ። ዩሱፍ ከዩሱፍ እጥፍ ናቸው። يوسف قيل عنه إنه أعطي شطر الجمال والنبي صلى الله عليه وسلم أعطي الجمال كله. يوسف عليه السلام يوبة قماش تلقسوا على يتبالوا. النبي صلى الله عليه وسلم ولوبة يتلقسوا. أنس بن مالك كسو كل بلاي قنجو ነበሩ ይላል። ሰው ሲል ማንንም ያጠቃልላል። ያ በጀነት ውስጥ ምን ውብ ነገር አለ እስኪ ንገሩን ካሏችሁ ፊሃ ረሱላህ በሏቸው። በእርሷ ውስጥ የአላህ መልእክተኛ ይገኛሉ ብላችሁ መለሱላቸው። ጀነት ውስጥ ገብተን ከምናገኛቸው ውብ ነገራቶች መካከል አንዳቸው ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። በህይወት ኑረውም ተጽዕኖ ፈጣሪ አልፈውም ራሱ ተጽዕኖ ፈጣሪ፣ ለመንግስታቸው ስፋት ለዘመናቸው ፍጻሜ የሌላቸው ብቸኛ ነብይ እርሳቸው ናቸው። የነብይነት ያለቅነት በጫንቃው ላይ የተደረገለት እርሳቸው ናቸው። የነብያት መደምደሚያ ጫንቃቸው ላይ የነበራቸው እርሳቸው ናቸው። ማንም የመጽሐፍ ባለቤት በጫንቃው ላይ የነብይነት አለቅነት በጫንቃው ላይ የተደረገለት እርሱ ነውና ብለው እየሄዱ ያስጠይቁ ነበር። ሄሮቅል የሮማው ንጉስ ከመጽሐፍ ባለቤቶች ነበር። የመጨረሻው ዘመን ነብይ መጥቷል ሲባል ጊዜ አለቅነት በጫንቃው ላይ ይደረገለታል ተብሎ ተገልጿልና ሄዳችሁ አለቅነት ሲባል አምላክ ለሰው ልጆች የሰጠው የነብይነት አለቅነት ነው በሰው ልጆች ነው። ይሄንን በጫንቃው ላይ ሄዳችሁ ፈልጉልኝ አለ። ምን የሚል የነብያት መደምደሚያ የሚል የሄሮቅል ወታደሮች ከሮማ ሄዱ፣ መዲና ሄዱ። ነብዩ ሰለላሁ ዐለይሂ ወሰለም ተመልክተው መጡ። አዎ በጫንቃው ላይ የነብያት መደምደሚያ የሚል ተመልክተናል ብለው መሰከሩ። እንዳላችሁትም ከሆነ የመጨረሻው ዘመን ነብይ ተብሎ በነብያት አንደበት ቃል የተገባው እርሱ ራሱ ነው ብሎ አመነ። ነገር ግን ለስልጣን ሲል ያንን ነገር ሳይቀበል ቀረ። ለዘመኑ ፍጻሜ የሌለው ነብይ የነብይነት ማዕረግ እስከ ዓለም ፍጻሜ ድረስ የተለጠጠለት ማን ነው? ለመንግስቱ ስፋት ዓለምን የገዛ ብቸኛው ነብይ ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም። هذا هو وهو أجمل الناس وأكرم الناس وأشجع الناس كسو كل بلاي شر كسو كل بلاي وكسو كل بلاي كنت بقول مسكتش يا أش شكرا جزاك الله خير. عفوا እሺ ልጅ ባትሪ ሊዘጋ ስለሆነ ታብ እያደረገ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄዎች አሉ። እሺ ጥያቄ አሁን እኔ ያለሁበት ትንሽ መስጊድ ይርቃል እና እቤት ነው የምሰግደው እና በአሁን በአምስቱም ወቅት ሰላት አዛን ማለት ነው ያለብኝ ወይስ እንዴት ነው? የአዛን ድምፅ ትሰማለህ? በአካባቢህ ባለው መስጊድ አይሰማም። ያ ስልክ ላይ ብቻ ነው። እሺ በአካባቢህ መስጊድ የለም፣ የአዛን ድምፅም አይሰማም አይደል? አዎ። እንደዚያ ከሆነ ቤት ትሰግዳለህ። በላጩ አዛን አድርገህ ኢቃማ አድርገህ በተሰግድ ነው። ነገር ግን ብቻህን ከሆንክ ችግር የለም፣ ኢቃማ አድርገህ ማስገድ ትችላለህ። የአዛን ዓላማ ማለት ነው ሌሎች በጀማዓ መጥተው እንዲሰግዱ ጥሪ ማድረግ ነው። ስለዚህ ማንም ሰው
የማይመጣ ከሆነ ብቻ ከሆነ ኢቃማ ማድረግ መስከት ይችላል። ወላጅ ግን አዛም ብታደርግ ኢቃማ ብታደርግ እሺ። ሁለተኛው ደግሞ አሁን አንዳንዴ ስራ ወጣለው መርካቶ ማለት ነው እና አወል ሰልፍ ላይ መደዳ ላይ ሰው መሀል ላይ አቋርጦ ነው የሚያልፈው። ችግር የለም በኢማሙ ፊት እስካላለፉበት ድረስ ከሆነ የዛኔ በሰዎች በፊታቸው ማለፍ አይቻልም። ታዲያ ሰው የሚያልፍብን ከሆነ ምን እናድርገው? እንመልሰው። አንመልስም ካለስ ገፋ አድርገው። እሺ ጀዛኩሙላህ ኸይር። ሰላም አለይኩም። ወዐለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሁለት ጥያቄ ነበረኝ። አዛን እየደረሰ ስለሆነ ጊዜ ለመቆጠብ ከሁለተኛ ጀምር። እሺ እሺ የወሊድ መቆጣጠሪያ እንደ ፕላስቲር ነገሩን ስንጠቀም ማለት ነው ተየሙም ነው ወይስ መስህ ነው የምናደርገው? ምን ላይ ነው የሚደረገው? ልጅ መድኃኒቱ የውዱ ማድረጊያ ቦታዎች ላይ ነው የሚደረገው ማለት ሆድ ላይ አራት ማዕዘን ትንሽ ነው የሚወስደው ቦታ ግን ወይ ሆድ ላይ ወይ ጀርባ ላይ የሆነ ቦታ ነው የሚለጠፈው። አራት ማዕዘን ናት። ታዲያ ከሆዱ ጋር ምን አገናኘው? እሱ ሆድና ጀርባ ላይ ከሆነ ችግር የለውም። ዛሬ አድርጎ ሆድ የሚደረገው ቦታ ወይስ ሆድ የምታደርገው በጀርባ? ኖ ሄድ ሲጨርስ ገላዋን ስትታጠብ ማለት ነው። ያን ጊዜ ለማለት ነው። ኦኬ የዛኔ ሀይድ ስትጨርስ በምትታጠብ ጊዜ ያ ነገር ሰውነቷ ላይ ስለተለጠፈ ሻወር ከታጠበች ይወርድባታል ነው ወይስ ምንድነው? ፕላስቴሩ አይነሳም፣ ለሳምንት ይቀመጣል። ከሳምንት ወዲያውኑ ከተነቀለ በኋላ ሌላ ስለሚለጠፍ ቦታው ላይ ሁሌም አለ። እሺ እንደሱ ከሆነ ተይሙ ማድረግ ትችላላችሁ፣ ወይንም ያን ቦታ ውሃ እንዳይነካው አድርጋችሁ ሌላውን ክፍል መታጠብ። ይሄ ከቻለ ተይሙ ማድረግ ትችላላችሁ። ማለት ገላውን ከታጠበች በኋላ ተይሙም እንደገና ማድረግ ማለት ነው አይደለም? ሙሉ በሙሉ ተይሙም ራሱ ገላዋን የምትታጠብ ከሆነ በዚያው እሱ ሻወሩን ያጠቃልልላታል። ከጀናባና ከሀይድ ከሆነ ትተወቱ ማለት ነው። ሁሉ ቢያደርጉ መልካም። እሺ እና ሻወር ከታጠበችም በኋላ ወደ ሁሉ ማድረግ ትችላለች። ኦኬ ችግር የለውም ማለት ነው። ችግር የለውም። ሁለተኛ ጥያቄ ደግሞ አንድ ሴት የሄድ ጊዜዋ እስከ 7 ቀን ከሆነና በአምስተኛው ቀን ላይ ሄዱም ይቆምና እንደ ንፍጥ ብቻ የሚሆን ከሆነ ታጥባ መስገድ አለባት ወይስ ነጭ እስከምታይ ችግር የለውም? ንፍጥ እሺ። ለማንኛውም ሀይዱን ከጨረሰች በኋላ ተከትሎ የሚመጣ ሌላ ነገር ከሀይድ ውጭ የሆነ ነገር በሀይድ ሁክም አይያዝም። ስለዚህ ሶላትን አይከለክልም። እሺ ታጥባ ሶላቷን መጀመር አለባት። ሌላ ደግሞ ሱቅ አንድ ሰው ሱቅ የከፈተው ላይ ማለት ነው ምንም ትርፍ ነገር አልፈላበትም። ሱቁ ላይ የሚሰራው እቃ መግዛት ወይ ሱቅ የሚሰራው ሰው ክፍያ ብቻ እንደዛ እያለ ብድር እያለበት ዘካት ያወጣል። ያ ሱቅ ብድር ካለበትና ትርፍ የሌለው ከሆነ ይህ ሰውዬ ያለው ንብረት ለዘካ የሚበቃ ካልሆነ ዘካ የለበትም። አንዳንድ ሰው ግን ምን ያደርጋል? ገንዘቡን ሁሉ እንዳለ እቃ ያመጣበትና በእቃ ይሞላዋል። ከዛ ጥሬ ገንዘብ ብድር ይኖርበታል። እዚህ ጋር ያለው ገንዘቡ ለዘካ የሞላ የሆነ ከዛ የተራረፈ ገንዘብ ነው ሱቁ ላይ ያለው። ይሄ አስቦ ያወጣል። እንደአጠቃላይ የዘካ ኒሳቡ ከደረሰበት ያወጣል። የዘካ ኒሳቡ ከደረሰበት ያወጣል። ጥንጣ የህተመጠው ነው። እችን ኮፊ የተሸለመ ነው። የሸለመ ሰውዬ ስሙን ማን ነበር? ስሙ ባለ ማን ነበር ስሙ? የሆነ ፕሮግራም ላይ ነው ባለፈው አዲስ አበባ። ስሙ ማን ነው የምታውቁት?
السلام عليكم. وعليكم السلام. من نفس الو استاذ عبد الفتاح لا تشوف انا لا كوكزور እንደሰው የጾመ ውሃ ጠምቶት ሻወር ወስድ ወይም ይሆናል በቃ ውሃ ነገር በእንትን በሰውነቱ ላይ ቢደፋው ያጾም ያስፈታል አያስፈታም? አያስፈታም። መነከር ይችላል እንደፈለገ፣ ውሃውን ግን እንዳይጠጣ አደራ። እሺ ሁለተኛ ጥያቄ ደግሞ መርፌ ወዶ ያስፈታል? መርፌ ጾም ያስፈታል አያስፈታም? አዛን በሱዳንኛ ድምፅ አዘን አድርግ ወይንስ በኢትዮጵያ ድምፅ? اللهم صل وسلم على نبينا محمد. اللهم رب هذه الدعوة التامة والصلاة القائمة آت محمدا الوسيلة والفضيلة وبعثه مقاما محمودا الذي وعدته. رضيت بالله ربا
وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا. اللهم أصلح لنا ديننا الذي هو عصمة أمرنا، وأصلح لنا دنيانا التي فيها معاشنا، وأصلح لنا آخرتنا التي إليها معادنا، واجعل الحياة زيادة لنا في كل خير، والموت راحة لنا من كل شر يا رب العالمين. اللهم ارحمنا بالقرآن واجعله لنا إماما ونورا وهدى ورحمة. اللهم ذكرنا منه ما نسينا، وعلمنا منه ما جهلنا، وارزقنا تلاوته آناء الليل وأطراف النهار على الوجه الذي يرضيك عنا برحمتك يا أرحم الراحمين. اللهم إنا نسألك الجنة وما قرب إليها من قول أو عمل، ونعوذ بك من النار وما قرب إليها من قول أو عمل. اللهم إنا نسألك ما سألك منه عبدك ونبيك محمد صلى الله عليه وسلم، ونعوذ بك مما استعاذ منه عبدك ونبيك محمد صلى الله عليه وسلم. اللهم اغفر لنا ما قدمنا وما أخرنا وما أسررنا وما أعلنا وما أنت أعلم به منا. أنت المقدم وأنت المؤخر وأنت على كل شيء شهيد. اللهم إنا نسألك عيشة نقية وميتة سوية ومردا غير مخز ولا فاضح. اللهم اجعلنا من أول الداخلين إلى جنات النعيم مع النبي وأصحابه الكرام. اللهم اجعلنا ممن يدخلون الجنة بغير حساب ولا عقاب ولا عذاب يا رب العالمين. اللهم أعتق رقابنا من النار. اللهم أعتق رقابنا ورقاب آبائنا وأمهاتنا من النار. اللهم لا تدع لنا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا ضالا إلا هديته، ولا حائرا إلا أرشدته، ولا فقيرا إلا أغنيته، ولا أعزبا إلا زوجته، ولا ميتا إلا رحمته، ولا حاجة من حوائج الدنيا هي لك رضا ولنا فيها صلاح إلا أعنتنا ويسرتها لنا يا رب العالمين. اللهم اغفر لجميع موتى المسلمين الذين شهدوا لك بالوحدانية ولنبيك بالرسالة وماتوا على ذلك. اللهم اغفر لهم وارحمهم وعافهم واعف عنهم وأكرم نزلهم ووسع مدخلهم واغسلهم بالماء والثلج والبرد ونقهم من الذنوب والخطايا كما ينقى الثوب الأبيض من الدنس. اللهم جازهم بالحسنات إحسانا وبالسيئات عفوا وغفرانا حتى يكونوا في بطون الألحاد مطمئنين وعند قيام الأشهاد من الآمنين. اللهم ارحمنا برحمتك إذا صرنا إلى ما ساروا إليه تحت الجنادل والتراب وحدنا. اللهم ارحمنا إذا غسلنا أهلنا، وارحمنا إذا كفنونا، وارحمنا إذا حملونا على أكتافهم، وارحمنا إذا أنزلونا على قبورنا، وارحمنا إذا أهانوا علينا التراب برحمتك يا أرحم الراحمين. اللهم اجعل قبورنا روضة من رياض الجنان ولا تجعلها حفرة من حفر النيران برحمتك يا أرحم الراحمين. اللهم اغفر لآبائنا، اللهم اغفر لآبائنا وأمهاتنا وذرياتنا ولمن له حق علينا يا رب العالمين. اللهم اهد ضال المسلمين، اللهم اهد ضال المسلمين، اللهم اهد الكفار من المسيحيين واليهود وغيرهم إلى دينك القويم الذي اخترته للبشرية أجمعين. آمين يا رب العالمين. ሌላ ደግሞ ተባለ አይደለም። አሁን ደግሞ እንዳደነግጡ ብሎ ያስደነገጠን ማን ነበር?
እኛ እናምነዋለን ኢየሱስ ክርስቶስን፣ እናንተ ግን ክዳችሁታል። እናስረዳህ። ግባ የጌታ ሰው፣ ክብሩን ሁሉን ውሰድ፣ ግባ። የዛሬው ሌሊት የአንተ ነው። ዘመንህ ይባረክና ናግባ። መስጊዱን አሳየን ለምትሉ ሰዎች ያውና መስጊዱ الله أكبر الله أكبر الله أكبر الله أكبر أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمد رسول الله يا ويلي يا ويلي يا ويلي ሁሱ ተፍሲር ከኪሱ ክርስቲያኖች ወላሂ ለዚህ ተጫወቱባችሁ መምሮቻችሁ እንደሱ ያሉ ናግባ ልከይልሃለሁ እንደ ያልኩልሽ يلا تعال ና ተፍሲር ከኪሱ የሚሏችሁ እኔ ፊት መጥተው ይህን ቃል አይሉት የራሳቸውን ተፍሲር ስለሚነግሯቸው የእኛን ተፍሲር እንዳትሰሙ በዚህ ዘጓቸው የራሳቸውን ተፍሲር ናግባ ልከይልሃለሁ አንድ ልጅ ነህ ናግባ نايوه يلا تعال መምሮቻቸው ከፊቴ መተው መቆም ሲያቅታቸው ታሽርከ ሄሎ ሄሎ ወላሂ በራሱ ጊዜ ወረደ ብንገባ ምን ታደርገናል አትበድረቅ እያለ ጻፈ አስገባ ነው ያው ገብቶ ወረደ በራሱ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ለምሳቸው ቢመጣክ እንደዚህ ናቸው እዚህ ገብተው ያንን ታጅ ቀደዳ አፋቸውን መተው ስለማይቀደዱ ነው የለም የሚያወሩት ውሸት እንደሆነ ያውቁታል መተው ከፊታቸው የማያወሩት ለዚህ ነው ያወራቸው ኡስታዝ አንድ ጥያቄ ነበረኝ እሺ ጥያቄ እኔ ኦርቶዶክስ ነበርኩኝና አሁን ከሰለምኩኝ ኦልሞስት 2 አመት ሆኖኛል እና ወደ እስልምና ከገባው በኋላ አንዳንድ የሚነሱ ጥያቄዎች አሉ ሰዎች እኔ ጋር ሲመጡ የሚያነሱልኝ እኛን ለመጠየቅ ነበር እሺ አንድ ሰው ሙስሊም የሚሆነው አላህ ሲመርጠው ነው ይባላል አላህ የራሱን ፍጥር እንዴት ነው ከሌላው ለይቶ አንዱን መርጦ አንዱን የማይመርጠው የሚል ጥያቄ ነው ይሄ በተሳሳተ ግንዛቤ ተገንዝበውት ቅድም ተናገር ነበር ይሄን ጉዳይ አላህ አንድን ሰው መርጦ ለጥሩ አንድን ለመጥፎ አያደርግ ሁላችንንም ነፃ ምርጫ ፈቃድ ሰጥቶናል ነገር ግን ይመርጣል የሚለው ምን አይነት ነው ይቁኑ መንገዱን ፈልጎ መጥቶ ታረሞ ላነበበና ልቡን ንጹህ አድርጎ እውነትን ለመረዳት የፈለገን ሰው ያን ሰው ያገራለታል ሶታል አይደለ እንጂ አንዱን ለይቶ ያመጣል አንዱን ለይቶ እንትን ይላል ማለት አይደለም
ለሁሉም እኩል ነው። አላህ ሱብሓነሁ ወተዓላ ነፃ ምርጫ ፈቃድ ሰጥቶ ነው የተዋል። የነቢያትን መንገድ አውርዶልናል። በነቢያት በኩል መጽሐፍ አውርዶልናል። እሱ ነው ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ይላል አላህ ሲናገር። እነዚህ አይነት መንገድ ለማግኘት ትግል ያደረጉ ሰዎችን መንገድ እናገራላቸዋለሁ አለ። ጥሩ መንገዱን እመራቸዋለሁ አለ። አየህ የሆነ ለመሻገር ፈለክ አንተ እጅህን ያዝ አድርጎ የሚቀበልህ ሰው አይተህ አታውቅም? ከኔ ጋር ልክ እንደዛ ማለት ነው። መሻገሩን ከማን የመነጨ? ከሰውየው ነው አይደል? ያኛው ግን አገዘው መጣ ነው። አላህ ሱብሓነሁ ወተዓላ ወደ እርሱ መንጠላጠል መሄድ የሚፈልጉ ሰዎችን ይስባቸዋል፣ ይመራቸዋል ማለት ነው። እሺ ጀዛከላ። አንድ ደግሞ ምን አለ ይሰማል? ይሰማል። አንድ ሰው ከሚስታችሁ ጋር ወይ ደግሞ አንድ ሰው ከሚስቴ ጋር ዚና ሲያደርግ ማለት ነው ከተገኘ ያንን ሰው በሕይወት እያለ ቀጥቅጠው የሆነ ሳይገሉ መቅበር ይቻላል የሚል ነገር አለ። ምን ሲያደርግ ከተገኘ ከባለቤት ጋር ሴክሹዋል ግንኙነት ማለት ነው። ሰው ከሚስቱ ጋር ሌላ ሰው ከኔ ሚስት ጋር ለምሳሌ ከተገኘ ያንን ሰው እኔ መግደልም እንዲሁም ደግሞ ሰው ራሱ ሙሉ ሰው ያንን ሰው ቀጥቅጦ እንደፈለገ አድርጎት መቅበር ይችላል የሚል ቁርአን ውስጥ አለ። የሰው ሚስት ጋር ሄዶ የተገናኘ ሰው ይሄ ከባድ ወንጀል እንደሆነ ልናውቅ ይገባል። ወጣላ አይደል? ይሄን ያደረገ ሰው ፍርዱ ምንድነው ከተባለ الرجم حتى الموت እስኪሞት ድረስ ይወገራል። ይሄ ሰው ውግራት ነው። ይሄንን ባል ማድረግ ይችላል ወይ? ይችል ነበር። ነገር ግን እንደገና የሱ ቤተሰቦች እዛኛ ቤተሰብ መተው እርሱ ላይ አደጋ ሊያደርሱበት ይችላሉ። ገብቷል? ሌላ ንጹህ የሆነ ሰው ሊገድል ነው። ስለዚህ ማን ይሄን የሚፈጽመው ከተባለ የሀገር መሪ ሙስሊም መሪ በእስልምና በቁርአንና በሐዲስ የሚያስተዳድር ከሆነ በዛች ሀገር ላይ ያ ወልይ አልአምር ይፈጽመዋል ይህን ትእዛዝ እና ይሄን አጸያፊ ነገር ያደረገ ሰው ይሄ ነው ፍርድ። እሺ ያ ሰውዬ ባለትዳር ካልሆነስ 100 ግርፋት ይገረፋል ያልቃል። በዚህ አላህ ሱብሓነሁ ወተዓላ በቁርአን ላይ አዛኒየቱ ወዛኒ ፈጅሊዱ ኩለ ዋሂድን ሚንሁማ 100 ጀልዳ ይላል። የወንድና የሴት ዝሙተኞችን 100 ግርፋት ገረፋቸዋል። በዚህ ያልቃል። እሺ አመሰግናለሁ። በጣም ይሆን ነበር። ይሄ ነገር በመጽሐፋቸው ላይ ያለ ነገር ነው። ምናልባት ከሆነ የጠይቃችሁ በመጽሐፋቸው ላይ ከዚህ በላይ አለ። መጽሐፍ ቅዱስ ላይ ሴት ልጅ ብታመነዝር አቃጥሏት በእሳት ተብሏል። በእሳት ትለኮሳለች፣ ከነህቷ ትነደዳለች። እንደዚህ ወንድ ልጅ ግን ለወንድ ልጅ ላይ የለም። ሌላም ፍርዶች አሉ። አንዴ ልስከድና መለሳለሁ። እሺ ልጆች ዛህራ ካለች ግቢ እናንተ በይላችሁ። اهدنا الصراط المستقيم صراط الذين أنعمت عليهم
وللآخرة أكبر درجات وأكبر تفضيلا لا تجعل مع الله آخر فتقعد مذموما مخذولا. وقضى ربك ألا
تعبدوا إلا إياه وبالوالدين إحسانا إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما. እሺ ገስት ላይ ያላችሁ ብቻ ጥያቄ ካላስጠይቁና ልውጣ። ሰላም አለይኩም። ወአለይኩም ሰላም። ኧረ አይደለም ግን ያው ሌላው ዝም ስላለ ልጠይቅ። እሺ ጥያቄ እህቴ ባሏ ሚስቴን ፈትቻታለሁ ያለ ውጪ ያወራል፣ ይጠጣል፣ ያጨሳል፣ ገርልፍሬንድ እንዳለው ያመሸ ፈጅር ላይ ነው የሚመጣው እና ጫት ይቅማል። ይሄ እንዴት ይታያል? ከዚህ ሁሉ እንዲረቅ ትምከረውና አልቀበልም ካለች መጠየቅ ሐቅ አላት። ተመክሯል፣ ግን መጨረሻ ላይ ቤት ለቃለት ወጣች። ቤተሰቦቹን መከሩታል፣ ያውቃሉ ባህሪውን። ሰው ምንም የሚያስተካክለው ነገር የለም እና በግልጽ የታወቀ ነው። ገርልፍሬንድ ካፊር ገርልፍሬንድ አለች። ከፍቼ መጠየቅ ሐቅ አላት። እንዲህ ካላት ስለማ ሰሩት ይችላል። ፍቻዋ አይወርድም ማለት ነው። እሱ ፈትቻታለሁ ብሎ ስላወራ ፍቻዋ አይወርድም ማለት ነው። ፈትቻታለሁ ብሎ አውርቷል፣ ለሰው አውርቷል፣ ለሰው ያወራል። እርግጠኛ ነው ያወራል። እርግጠኛ ከስር አለች ሆል እኮ እርግጠኛ ነው ብላችሁ ሳይሆን እርግጠኛ ሆነ። እርግጠኛ ከሆናችሁ ፈትቻታለሁ ብሎ ካወራ ሊከፉ ይወርዳል። ላወራው ሰው ማለት ነው። እኛ ያ ሰውዬ አውርቶልናል ብሎ ካለ ከሰማውን ፍቹ ይወርዳል ማለት ነው። ይታይከሱ አለ ፈትቻለሁ ብሎ አውርቷል ወይ ይባል? አዎ አውርቻለሁ እንታለ ይታህ خلاص ወርዷል። እሺ ሁለተኛ ጥያቄ ጫትና ሺሻ የሚቀም ሰው መፍታት እንዴት ይታያል? አፍታሪ ምን ወይንም ደግሞ እንደዚህ ሱሱት ምናምን ካለበት ሰውዬው አሁን መፍራት መከራውን ቢካለ ፍጭ መጠየቅ ሐቅ አለው። كما افتى بذلك الشيخ ابن باز رحمه الله تعالى. شكرا. ሰላም በቃ ልቃ ልጆች መልካም ጊዜ ይሁንላችሁ። ኢንሻአላህ ነገ እንገናኛለን ወይንም በኋላ ምናልባት ከተመለስኩ ጂም እንስራ እስኪ። ጂም ከሰራችሁ በኋላ በደንብ አድርጋችሁ በሉሽ በደንብ እንድትወፍሩ ማለት ነው። እሺ ስንታየው አለ ስንታየው ወርዳ። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ ኡስታዝ። እሺ ጥያቄሽ ምንድን ነው? ቅርባችን ላይ የለም እና ሰው ሲሞት የራሳችን መሬት ላይ ነው። ሰው ትላልቅ ሰውም ሲሞት የራሳችን መሬት ላይ ነው የሚቀበረው ማለት ነው። የሚቀብር ቦታ ከሌለ በራሳችሁ ቤት ብትቀብር ችግር የለውም። በዛ አካባቢ ብትቀብር ይቻላል።
ማለት አሁን የኛ ቤተሰብ ላይ የኛ ቤተሰብ ነው የሌላውም ቤተሰብ ልክ እንደዛው በየመሬታቸው ነው ሁሉም በየመሬቱ ነው የሚቀብረው መቃብር ቦታ ከሌለ ያንን እንደ መቃብር አድርጎ ያንን ቤታችን መጠቀም ይቻላል مرحبا شكرا جزاك الله خير ciao 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 መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ